ሀገር አይገነባም። ምርጫ ሲመጣ ብቻ ህዝብ ትዝ ከሚላቸው ሰርፕራይዝ ሰበር መረጃ ለቤተሰቦቻችን። አሁን የምገኘው በመቄዶንያ ቲክቶክ አካውንት ነው። ብፁዕ አባታችን ስቅስቅ ብሎ አለቀሱም። ይሄ ቪዲዮ ለታሪክ ይቀመጥም። መቄዶንያ ጎረቤቴ ነው። ጎረቤቴን ተሻግሬ መሄድ አልቻልኩም እና ማስረጃ ፈረመል ወንድም ያለ ሊቀ ጉባኤ ኤልያስ G+2+ ቴራስ የሆነ ውድ የሆኑ ቁሳቁሶች የተገጠሙበት መኖሪያ ቤት ብፁዕ አባታችን ሰላም ጤና ይስጥልኝ። ወዳጅ ተከብራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ ያለው እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይባርካችሁ። ዝሏችሁ ውድሻችን እንግዲህ ከአመሻሽ የሰሙት የደረሰ መረጃ በጣም እጅግ የሚገርም ሰበር የሆነ መረጃ ሰብቻለሁኝ። ትልቅ ስጦታ ብፁዕ አባታችን ብፁዕ አቡነ ፋኑኤል G+2 ቤት በእውነት ምን አይነት መመረጥ ነው! ይህን አነጋጋሪ ስጦታ ዜና ሰርፕራይዝ በእንባ መልእክት አስተላልፈው አስረክበዋል ነው የምላቸው እኮ ኦርቶዶክሳውያን። እኚህን አባት እንዴት ነው አድርገን የምናመሰግናቸው? በእውነት ክብሩ ይስፋ ለመድኃኔዓለም ይሄን ላደረገ በእውነት ይህ በረከት ይደርብን። እግዚአብሔር በጣም ደስ ያለ ዜና ነው። ዜና ተሰማና እንግዲህ 57ኛ ቅርንጫፍ ሆኖ ለመቄዶንያ ብቻውን ሙሉ አገልግሎት መስጠት የሚችል G+2 ቤት አልጨረሰው ሙሉ ከነሱ ተሰሙታላችሁ። መረጃውን አስደምጣችኋለሁ ዜና። ሌላ ደግሞ የማስደምጣችሁ በዚህ ቪዲዮ ማለት ነው ቱር ከንቲባ በስታዲየም ህዝቡ ሰብስባ ወታ ያስተላለፈችው አነጋጋሪ ቪዲዮ አለ። ምርጫ ሲደርስ የምትጫጩ ብላለች። እንግዲህ እስኪ ቪዲዮውን አይተን እንመለስ። ሁላችሁም ላይክ ያርጋችሁ ጀምሩትና ወደ ዋናው መረጃችን እንሄዳለን። ተከታተሉ። ሀገር አይገነባም። ለህዝብ የራሩ መስሏቸው ህዝብን ማታለል የሚቻል መስሏቸው ችግር እያሉ በትችት በችግር በስድብ ፖለቲካ ማካሄድ የሚፈልጉ ሐሳብ እንደሌላቸው ይግባችሁ። አዎ ችግር አለ። ለችግሩ ምን መፍትሄ ይዘው መጥተዋል? የታለ መፍትሄያቸው? የትኛው ነው መፍትሄያቸው? ምን የተሻለ ነገር ይዘው መጡ? ይሄንን አመዛዝኑ። እውነትን መካድ፣ የተሰራን እውነት መካድ ነገ ስልጣን ቢይዙ በውሸት ይሄንን ሀገር ሊመሩት ነውን? ጥያቄ የምትመልሱት እናንተ ናችሁ። ምርጫ ሲመጣ ብቻ ህዝብ ትዝ ከሚላቸው ሁልጊዜ ህዝብ ውስጥ የነበረውንና የኖረውን በህዝብ ውስጥ ሲሰራ ስለ ህዝብ በተግባር ሰርቶ ያሳየውን ብልጽግናን ምረጡ። ብልጽግና ኪዳኑን ይጠብቃል። አንዳንዶች እንደምታውቁት እኔ ካልሆንኩ ሰርዷ ይብቀል በሚል በትዕቢት ተሞልተው የኢትዮጵያ አንዳንድ የኢትዮጵያ አካባቢዎችን በተሟላ ሁኔታ የዚህ ልማት፣ የዚህ ሰላም፣ የዚህ የብልጽግና ፈጣን ጉዞ ተቋዳሽ እንዳይሆኑ አድርገዋል። ኑ በጋራ እንስራ። በሀገራችን በሰለጠነ ፖለቲካ አብረን እንቁም። በውይይት በድርድር በሰለጠነ መንገድ በህዝበ ውሳኔ አብረን እንስራ ሲባል አንዳንዶች የትጥቅ ትግል ከፍተውብናል። አንዳንዶች በየቦታው ግጭት ጠማቂዎች ሆነው መልሰው ይከሱናል። ዋናው ዓላማቸው እኛም ማስቆም ነው። እኛ ከጧቱ ቆርጠን የተነሳ ነው ለሀገራችን ብልጽግናን ተልመን መንገዳችንን መደመር አድርገን መዳረሻችንን ብልጽግና አድርገን ስለሆነ ቆርጠን በዓላማ ስለገባን በጽናት ተጉዘናል። መነሻችን እውነት ስለሆነ፣ መነሻችን ፍትሃዊነት ስለሆነ፣ መነሻችን እኩልነት ስለሆነ ማንም ሊያስቆመን አልቻለም። ህዝባችን ደግፎናል። ህዝባችን እነኚህን ጉዞዎች ስንጓዝ አንድም ቀን ካጠገባችን ተለይቶ አያውቅም። አዲስ አበባ ዘላቂ ሰላም ባለቤት የሆነችው በእናንተ ጥረት ነው፣ በእናንተ ተሳትፎ ነው፣ በእናንተ የሰላም ባለቤትነት ነው አዲስ አበባ እንደዚህ የተገነባችው። ስለዚህ ውድ ደጋፊዎቻችን፣ ውድ እጩዎቻችን፣ እዚህ ዛሬ ካጠገባችሁ የቆሙ እጩዎች በስራቸው የታመኑ፣ በስነ ምግባራቸው የተለዩ፣ አጠቃላይ በብቃታቸው የተመዘኑ፣ በትምህርት ዝግጅታቸው ሀገራቸውን ወደፊት ትዘልቅ ዘንድ የሚያስችል ዕውቀትን የታጠቁ፣ ሰርተው የታዩ፣ በስራ ውስጥ የተገመገሙ፣ ለህዝብ ወገንተኝነት ያላቸው እጩዎችን ነው ብልጽግና ይዞላችሁ የቀረበው። ስለዚህ በጋራ እጅ ለእጅ ተያይዘን
የሚቀጥሉትን ዓመታት የተጀመረውን የለውጥ ጉዞ ፈጣን ውጤታማ ከሁላችን ለሁላችን እንድናደርገው ጥሪያችንን እናስተላልፋለን። የስንዴ ነዶ የሚያመለክተው መደመርን ነው። ማንንም ወደ ኋላ መተው አንፈልግም። ተደምረን በመንገዳችን ላይ እጅ ለእጅ ተያይዘን በጋራ ሆነን በአንድነት ሆነን ወደ ግባችን ወደ ብልጽግና እንገሰግሳለን የሚለውን ያመላክታል። ኦኬ እንደሰማችሁት ነው። በዛሬው ዕለት በስታዲየም እንደዚህ ያለ ንግግር ከንቲባው አድርጋላችሁ። ሁላችሁም ኦርቶዶክሳውያን ሆናችሁ ቪዲዮ የምታዩ ካላችሁ ሁላችሁም ኮሜንት ላይ የገባችሁ ፍትህ ለአርሲ ኦርቶዶክሳውያን እንድትሉልኝ በእግዚአብሔር ስጠይቃችኋለሁ። ሰሞኑን በአርሲ ላይ ያሉ ኦርቶዶክሳውያን እንደዚሁ ሃይማኖታቸው በግፍ እየተሰቃዩ ነው ያሉት ማለት ነው። እዚህ ጋር የሚወራው ሌላ ነው፣ በተግባር የምናየው ሌላ እስከሆነ ድረስ እንደዚህ ያሉ ቪዲዮዎች ላይ ሀሳብ በሰፊው መሰጠት አለበት ብዬ አስባለሁ። ጋይስ እየተጎዳን ያለ ነው። በተለይኛ ኦርቶዶክሳውያን በዚህ ዘመን እጅግ መከራና ዋጋ እየከፈልን ያለ ነው እና ይህ ሊዘነጋ አይገባውም። ፍትህ ለኦርቶዶክሳውያን ልንል ይገባል። አሁን ወስዳችሁ ወደ ትልቁ ሰርፕራይዝ ነው። ሰርፕራይዝ ሰበር መረጃ ለቤተሰቦቻችን። አሁን የምገኘው በመቄዶንያ ቲክቶክ አካውንት ነው። ቤተሰቦች ይህን ማመን አልቻልኩም። የዋሽንግተን ዲሲ እና አካባቢያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ምን አይነት ሰርፕራይዝ! ብፁዕ አባታችን ስቅስቅ ብለው አለቀሱም። ይሄ ቪዲዮ ለታሪክ ይቀመጥም። ኦርቶዶክሳዊ ሆኖ ይሄን ቪዲዮ ሼር ሳያደርግ ማንም ሰው እንዳልፍ ሁላችሁም ሙሉ ተመልከቱልኝ። ኮሜንት ላይ እናመሰግናለን እያላችሁ ይህንን ታሪካዊ ዜና አዳምጦም። ዋሽንግተን ዲሲና የአካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤልም ለበርካታ ዓመታት የኖሩበትንና በግምት 130 ሚሊዮን ብር የሚያወጣውን የግል መኖሪያ ቤታቸውን ለመቄዶንያ የበጎ አድራጎት ድርጅት ሙሉ በሙሉ ፈቃዳቸውን ለግሰዋል። አባታችን ቤቱን ለመቄዶንያ መስራች ለዶክተር ቢንያም በለጠ ሲያስረክቡ እጅግ ተንሰቅስቀው አልቅሰዋል። ይህ የኔ ንብረት አልነበረም፣ አደራ ነበረብኝ፣ ሳልሞት አደራዬን ማስረከብ አለብኝ በማለት ነው ስጦታውን ያበረከትኩት። ይህ እንባ የንብረት ማራቅ ሳይሆን አደራን የመወጣት የደስታ እንባ ነው ሲሉ ተናግረዋል። ብፁዕ አቡነ ፋኑኤል መቄዶንያ ቤቱን እንደፈለገው እንዲያደርገው ሙሉ ስልጣንም ሰጥተዋል። ቢፈልግ ሸጠው ለአረጋውያን ይጠቀምበት፣ ካልሆነም ለነዳያን መጠለያነት ይጠቀምበት። ይህ ተግባር ለሁላችንም ትልቅ ትምህርት ነው። ንብረታችንን እንደ ግል ሀብት ሳይሆን ለወገን የምናካፍልበት አደራ አድርገን እንድንቆጥር ያስተምረናል። ብፁዕ አቡነ ፋኑኤል ሙሉ ንብረታቸው ማለትም 130 ሚሊዮን ብር የሚያወጣ ገንዘብ ቤታቸውን ለመቄዶንያ ነው የሰጡትና እንደዚህ አይነት አባት ስላለን ምን ያህል እንደምደሰት እንኳን ለብርሃነ ትንሣኤው አደረሳችሁ። ዛሬም ደግሞ የታላቁ የቅዱስ ጊዮርጊስ የሰማዕቱ የሰማዕትነት የተቀበለበት ታላቅ ዕለት ነውና ጊዮርጊስም ደግሞ ከምንም በላይ ደግሞ ለኛ ለኢትዮጵያውያን ባለውለታ ነውና ለዚህ ታላቅ በዓል ሁላችሁንም እንኳን አደረሳችሁ። በዚህ ዘመን በእውነቱ መስጠትም ፈተና ነው፣ አለመስጠትም ፈተና ነው። በዚህ ዘመን አሁን ደግሞ ይሄ የገጠመኝ የዚህ ሰው ግመል ሰርቆ መሸሸግ አይችልም፣ መደበቅ አይችልም እንጂ እግዚአብሔር በፈቀደልን መጠን እንዲሁ ብዙ ነገሮች ተከናውነዋል። ነገር ግን ይሄኛውን ክንውን ቀኝ የምትሰጠውን ግራ አትወቅ የሚለውን የወንጌል ቃል ልንተረጉምበት አላስቻልንም። ጉዳዩ መፈጸም ያለበት በአደባባይ በመሆኑ ማለት ነው። ውልና ማስረጃ መኬድ አለበት፣ ፊርማ አለ፣ አዎ ብሎ ደግሞ ምስክርነት የሚሰጥ ፈራሚ አለ። ይሄንን አሰራር ከወንጌሉ ጋር ለማጣጣም አስቸገረ። ከባድ ስለሆነ ነው እዚህ ጉዳይ ወጣው እንጂ እነ ዶክተር ቢንያም ይህንን ተቋም ብቻ ሳይሆን ብዙውንም እንዲሁ የተደረጉ ነገሮች አሉ፣ ከምንም ወሬ ሳይደርሱ ማለት ነው። ግን አሁን ይህንን አልቻልንም። በቀደም የእመቤታችን ዕለት ነው፣ የእሷ ፈቃድ ሆኖ ሚያዝያ 21 ውልና ማስረጃ ተገኝተው ጉዳዩን ፈጽመን ወረቀታችሁን እንኩ ደህና ሰንብቱ ብል እንደዚህ አድርገንማ አንገላገልም። ስቱዲዮአችን ላይ መጥተው አርያ ምሳሌ ሊሆን ይችላል፣ ከዚያ ደግሞ ርክክቡን በዛ በቤቱ ነው የምናደርገው በማለታቸው ምክንያት እየከበደኝም ቢሆን አንድ የገባሁበት ነገር ነውና መፈጸም ስላለብኝ ፈቃዳቸውን በዚህ ምክንያት ነው ያደረግነው እንጂ ይሄ ቤት ያው
ቀደም እንደተነገረው ወንድሜ አማኑኤል ጌታነህ ያው ኮንትራክተር ነው፣ ስራው ነው። የዛሬ 23 ዓመት ማለት ነው 22 ዓመት ያው ህንጻው ከተሰራ ነው። በሀሳብ ደረጃ እንግዲህ አብዛኛውን ከግማሽ በላይ ማለት እችላለሁ እድሜን ያሳለፍኩት በሰሜን አሜሪካ ዋሽንግተን ነው። ከዚህ ከኢትዮጵያ ስወጣ በረከታቸው ይድረስልና ብፁዕ ቅዱስ አቡነ ጳውሎስ 5ኛው የኢትዮጵያ ፓትርያርክ ካረፉት በረከታቸው ይድረሰን ከብፁዕ አቡነ ገብርኤል ጋራ ለብፁዕ አቡነ ገብርኤል አቡነ ቀሲስ እንደሆን ተመድቤ ትሪንዳድ ኤንድ ቶቤጎ የሚባል ላቲን አሜሪካ ውስጥ ተልከን ከሀገር ወጣሁ። ይሄ የሆነው በ1985 ዓመተ ምህረት ጥቅምት ወር ላይ ነው። በዚያን ጊዜ እኔ የ29 ዓመት ወጣት ነበርኩ። የመነኮስኩት በ18 ዓመቴ ነው ደብረ ሊባኖስ እና እዛ ጥቂት ካገለግልን በኋላ ብፁዕ አቡነ ገብርኤል ወደ ኢትዮጵያ እመለሳለሁ፣ አየሩ ሀገሩ አልተስማማኝም ብለው ወደ ኢትዮጵያ ሲመለሱ እርሶን ብዬ ወጥቼ እኔ ትሪንዳድ አልቀርም እንግዲህ እርሶን ወደ ኢትዮጵያ ሸኝቼ እኔ ወደ አሜሪካ ገባለሁ ብዬ እዚያ አሜሪካ ኑሮዬን አደረግኩ። የደብረ ምሕረት ቅዱስ ሚካኤል ካቴድራል ትልቅ ህንፃ እንግዲህ በሚዲያም በምናም ታውቁት ትችላላችሁ። ለ14 ዓመት ቤተክርስቲያኑ አገለገልኩ። ከ14 ዓመት ቆይታ በኋላ ወደ ኢትዮጵያ ለመግባት ስለወሰንኩ ቀድሜ እሱ እዛው እያለሁ ከአዲስ አበባ ከባህል ከተማ ወጣ ያለ ጸጥታ ያለ ቦታ በርካታ ክፍሎች ቢኖሩት ይቻል ከሆነ እንዲሁ ጥቂት የድሃ ልጆችና እንዲሁ ደግሞ ደካማዎች ጉን ያድርጌ ከእነሱ ጸሎት እያገኘው አገሬ ለመኖር እፈልጋለሁ የሚል ሀሳብ ስላለኝ ይሄ ይሰራልኝ አልኩት። ያው በሱ አማካኝነት ይሄ ህንጻ ቤተክርስቲያን መኖሪያ ቤት ተሰራ። እኔም አገሬ ከ14 ዓመት በኋላ ቤቱን ስገባው ፊኒሽንግ ላይ ነበር። እህል ውሃ ያላለቀም ሆነና ገና 10 ወር እንደተቀመጥኩ እንደመጣው ቦሌ መድኃኔዓለም በቅዱስነታቸው አቡነ ጳውሎስ ፈቃድ የቦሌ መድኃኔዓለም አስተዳዳሪ ተሹሜ 10 ወር እንዳገለገልኩ ኤጲስቆጶስነት ተመረጥኩና ተመልሰ ዋሽንግተን ሂድ ተባልኩ። በዚህ ጊዜ ያንን ልሰራው የነበረውን በጎ ስራ ቁጭ ብዬ መስራት አልቻልኩም። ምክንያቱም እኔ በርቀት ነው ያለሁት። እኔ በቃኝ ብዬ ነበር የገባሁት። ግን እግዚአብሔር ደግሞ ገና ነው የምትሰራው ስራ አለ ብሎ በዚህ መልክ ደግሞ እንድመለስ ወደዛ አደረገ። መቆየትም አልፈለኩም። ያም ሆኖ 3 ወር ብቻ አገልግዬ ኢትዮጵያ ውስጥ ልመደብ ብዬ ማመልከቻ ጻፍኩ ለሲኖዶስ። ሲኖዶሱም ተቀበለኝ። ወደ ሲዳማ ተዘዋወርኩ እና እዛም ብዙ ሳልቆይ 1-3 ዓመት ከምናምን እንዳገለገልኩ ተመለስ ተባልኩ ወደዛ ወደ ዋሽንግተን። በዚህ ምክንያት ያንን ቤት በዛ ወቅት አከራይቼ በከራዩ እንደዚሁ በግልጽም በእንትንም ያው እሱ ስለሆነ ወኪሌ በሁሉም ደውዬ በዚህ ቁጥር ባንክ ገንዘብ አስገባ እላለሁ። ለማን እንደሚገባ ለምን እሱ የሚያውቀው ነገር የለም። ብቻ ባንክ ቁጥር ሰጠዋለሁ። እንዲህ እያልን ቆየሁ ማለት ነው። አሁን እህል ዋይ ከዛ ሀገር ስላላለቀ እድሜም እየጨመረ ሲመጣ ይህንን ነገር በአሁን በምሰራው መልክ ልቀጥል አልችልም። ስለዚህ የኔን ሀሳብ የኔን ፍላጎት የሚያሟላ ድርጅት የትኛው ነው? ጠቅልዬ ለአንድ ድርጅት መስጠት እፈልጋለሁ ብዬ የራሴ የሆነ ጥናት አካሄድኩ። በእርግጥ ኢትዮጵያ ውስጥ ሊመሰገኑ የሚገባቸው ሊከበሩ የሚገባቸው በርካታ ቁጥር ያላቸው የበጎ አድራጎት ድርጅቶች አሉ። ሁሉም በጎ ስራ ይሰራሉ ድርጅቶቹ፣ ለመምረጥ ሁሉ እስከምቸገር ድረስ ማለት ነው። ከዛስ በኋላ ምን የሚባል አባባል አለ? ከሩቅ ዘመድ የቅርብ ጎረቤት ይባላል። መቄዶንያ ጎረቤቴ ነው። ጎረቤቴን ተሻግሬ መሄድ አልቻልኩም። ይሄ ድርጅት ቀጣይነት አለው። ነገ ቢንያምና መሰሎቹ አረፍተ ዘመን ቢገታቸው ይሄ ድርጅት ግን ይቀጥላል። የህዝብ ነው። የመላ ኢትዮጵያውያን ኤርትራውያን በጋራ ሆነው ያቋቋሙት የሚደግፉ ስለሆነ ቀጣይነት አለው። ስለዚህ ቀጣይነት ላለው ድርጅት እኔ ከሞትኩ በኋላ ሐውልት አልፈልግም፣ መቃብር አልፈልግም። በህይወት እያለሁ ይህን ነገር መስራት አለብኝ ብዬ ነው እንጂ ቅድም እሱ እንዳለው የዛሬ 17 ዓመት በውልና ማስረጃ ያው ኑዛዜ አድርጌያለሁ።
ያን ኑዛዜ በርግጥ ከዚህ የሚለየው ከሞትኩ በኋላ ቤተሰቦቼ መቼም ሰው ነኝና የመጣሁበት አካል አለ። ጳጳስም ከሰማይ አይወርድም አይደለም እንዴ? አዎ። ስለዚህ ቤተሰብ ሰጣ ገባ ውስጥ እንዳይገባ የዛሬ 17 ዓመት ቤቱ በተሰርቶ ባለቀ በ3ኛ ዓመት ኑዛዜ አድርጌ እንግዲህ ሳልሞት 17 ዓመት ጨመረልኝ እንደ ሕዝቅያስ። አሁን ከዚህ በኋላ ከሞትኩ በኋላ የሚሆነውን ነገር ነፍሴ ብታይም ስጋዬ ማየት ስለማትችል በህይወቴ እያለሁ ይሄ ድርጅት የኔን ፍላጎት የሚያሟላና በሙሉ ጊዜው እየሰራ ያለ ድርጅት በመሆኑ እንደው ሸጦ ለዛም ለ10 ድርጅት ማከፋፈል ይቻላል፣ ግን ታሪክ አይሆንም። ስለዚህ ታሪክ ለኔም ታሪክ ለቦታውም ቅርስ ሆኖ እንዲገለገልበት ውሳኔ ላይ የደረስኩት በዚህ ነው። እንዴት ምን አነሳሳዎት ይለኛል። እንዴ በቃ ይሄ የግል ንብረቴ ነው። ስለዚህ አታስብ፣ እየሰራም ያለው ያ ቤት ይሄን ተመሳሳይ ነገር ነበረ እና አሁን እየደከምኩና እድሜ እየጨመርኩ ስመጣ ግን ይህን ራሴ ማከናወን ስለማልችል አደራው ለአንተ ሰጣለሁ፣ አስረክብሃለሁ ብዬ በዚሁ አይነት ነው። እግዚአብሔር የተመሰገነ። በእውነቱ በቀደም ለታ የእመቤታችን ለትውልና ማስረጃ ፈረመል ወንድም ያለ ሊቀ ጉባኤ ኤልያስ ምስክሩ እሱ ፊርማው ላይ ምን ምስክር ያስፈልግ ስለነበረ መስካሪ ነው። ፈርሜ ያንን ወረቀት ድርሻዬን የተቀበልኩለት የተደሰትኩ ደስታ ለካ መስጠት ያስደስታል። በእውነት በጣም ነው የገረመኝ። በጣም ነው የተደሰትኩት። ትልቅ ረፍት ነው የተሰማኝ ለራሴ። በጣም ነው ውስጥ የተረጋጋው። ምክንያቱም እኔ ያን ቤት ሰራ እንዳያችሁት ያን ውስጥ ለምን እኔ አልኖርኩበትም። የተወሰኑ ጊዜያት ወደ ሐዋሳ ስዘዋወር ቃሊቲ መንገድ ላይ ስለሆነ ለተወሰነ ጊዜ ብዬ ተወሰነች ቀን የገባሁት እዛ ቤት አልኖርኩም እና የሆነ የአደራ ዕቃ እጄ ላይ ያለ ይመስለኝ ነበር እና ይህን የአደራ ዕቃ እንደው ለባለቤቱ ሳልሰጥ ሞት እንዳይቀድመኝ ብዬ አስብ ስለነበረ ሞት ሳይቀድመኝ ይህንን ነገር መስራት በመቻሌ በጣም እደሰታለሁ እንጂ ትልቅ ነገር ሆኖ አይደለም። የምናስተምረውን መኖር አለብን። በመድረክ ላይ ብቻ ሳይሆን በህይወትም ማስተማር አለብን። እንግዲህ ግዴታ ሆኖብኝ እዚህ ለመምጣትና ይህንን ለመናገር ነው። ዋናው ነገር እንግዲህ ወገኖቼ ሁላችሁም የትኛውም ዓለም ያላችሁት ዘመኑ አልቋል፣ ጊዜው ያለቀ ነው። ብዙ የምንጓጓበት ነገር ያለ አይመስለኝም። ስለዚህ ስንቅ እንያዝ፣ በጎ ስራ በመስራት የጽድቅ በር ቁልፉ በጎ ስራ ነው፣ ምጽዋት ነው። የብፁዕ አባታችን 120 ሚሊዮን ብር የሚገመት እጅግ በጣም ቅንጡ ሰፊ ቦታ ያለው በመቄዶንያ አገልግሎት 57ኛ ቅርንጫፍ ሆኖ ማገልገል የሚችል G+2+ ቴራስ የሆነ ውድ የሆኑ ቁሳቁሶች የተገጠሙበት መኖሪያ ቤት ብፁዕ አባታችን መጀመሪያም አልኖሩበትም። በ18 ዓመታቸው ይቺ አስቀያሚ ዓለም ያስጠላቻቸውና የወሰኑ እግዚአብሔር የረዳቸው በእውነት ይገርመኛል። አንዳንድ ጊዜ ቅድም እርሶ በሌሉበት ስናነሳ ነበር እንደ ይቺ ቤተክርስቲያን ህፃኑንም አባት የምታደርግ ነበርና ወንድሞት ራሱ አባታችን እያሉ ሲያወሩ ምን አይነት መታደል ነው። እናታቸውም እኮ አባታችን እያሉ ነው የሚያወሩት እኮ እያልኩኝ የሚገርም ምስጢር ነው። እና ብፁዕ አባታችን ይህን ያህል ዓመት ከ22 ዓመት ነው ቤቱ ከተሰራ 22 ዓመት ብፁዕ አባታችን በጣት የሚቆጠሩ ቀናት ቤት ውስጥ ገብተዋል። ነገር ግን የሚገኘውን ገንዘብ አይፈልጉም ይሄ እንዲነገር። በወንድማቸው በወኪላቸው አማካኝነት ለተቸገሩ ሰዎች የሚዳበሱበት ነበረ ይሄ ቤት። አሁን ግን የዓለም ሕግ በሚፈቅደው መሰረት በውል ስምምነት ባለቤትነቱ በህጋዊ ማህተም ተረጋግጦ መንግስት በአዋጅ ባቋቋመልን ተቋም እውቅና ሰጥቶት የመቄዶንያ እንዲሆን ሳይደክሙ አይናቸው ማየት ጆሯቸው ሳይሰማ ሰውነታቸው መንቀሳቀስ ሳይዝል ሳያቆም ብፁዕ አባታችን በዛሬው ዕለት ለመቄዶንያ ለእኔና ለእናንተ ለኢትዮጵያ ለኤርትራ በዓለም ላይ ላሉ ደግነትን ለሚያስቡ ሰዎች በሙሉ ስጦታ አበርክተዋልና ይህንን ያደረገ እግዚአብሔር አምላክ የተመሰገነ ይሁን። ለብፁዕ አባታችን ረጅም ዕድሜ ከጤና ጋር ይስጥልን። በመላው ዓለም ሆናችሁ ደግሞ ብፁዕ አባታችን ስታዩ ደግሞ ጓጉታችሁ እየደወላችሁ ያላችሁን የምትሰጡ ደግሞ እግዚአብሔር ይስጥልን። በመላው